ገንዘብ ሲመጣ ብዙ ጊዜ መከራ ነው ሲባል የሰማ ነበርኩኝ። ግን እኔ ደግሞ እንደዛ ይሆናል ብዬ አምኜ አላቅም ነበር። አሁን ደግሞ እያመንኩኝ ነኝ። ገንዘብ ሲመጣ የተለያየ መከራዎችና እንዲሁም ደግሞ ችግራቶችን አብሮ ይዞ እንደሚመጣ ማለት ነው። ሩታና አብርሽ ገንዘብ ሳይኖራቸው በፊት ሁላችንም እንዳየ ነው ወይም ደግሞ እንዳያችሁት እንዳየሁት ማለት ነው። ገንዘብ ሳይኖራቸው በፊትና እንዲሁም ደግሞ ታዋቂ ሳይሆኑ በፊት የነበሩት ሁኔታና እንዲሁም ደግሞ አሁን ደግሞ እዚህ ሚዲያ ላይ ታዋቂ ሆኑ ገንዘብ የዶላር አባትና እንዲሁም ደግሞ የዶላር እናት ሲሆኑ ያመጣውን ጣጣ ያመጣውን ስቃይና መከራ አይታችኋል ብዬ ነው ማስበው ማለት ነው። ይሄም ማለት ሩታ መጀመሪያ ጊዜ ስትመጣ ከመጀመሪያው ጀምራን ያየነው እኛ ያኔ እያንዳንዱን ነገር እናውቀዋለን። ነገር ግን ደግሞ እንዲሁ ምናልባት አሁን ማያ ተጀመራችሁ እናንተ ትንሽ ነገሩ እንትን ሊዳችሁ ይችላል። ይሄም ማለት መጀመሪያው ጊዜ ስትመጣ አብርሽ ምን ብሎ ነበር? ከዛም በፊት ከፍቅር እንትን ብሎ ስለተለያዩ አሁንም ድጋሜ ደግሞ ለሌላ ሴት ልቤን ሰጥቼ ልቤን እንደገንኛ ማጓዳት አልፈልግም፣ ስለዚህ እኔ አልፈልግም እያላ ነበር የዛኔ ማለት ነው። ከዛም በኋላ በምንም ይሆን በምን እና ኤልዶ እንዲሁም ደግሞ እና ሀይሊ እና ማን ነበር ሙቤ ጨምሮ ኤፍሬምን ጨምሮ እንዲቀበላትና እንዲሁም ደግሞ እንድትመለስ አደረጉ ማለት ነው። ከዛም በኋላ እንዳየነው አብርሽም አይን ጭፍን ያለውን ያዘው ማለት ነው። ምን የሩታ እንትን ማለት ነው። ከዛም ተግባቡ። ሲገባቡ ያኔ አንታ ቲቪስ ወይም ደግሞ አንቺ ቲቪሽ እያሉ እዚህ ጋር ስራቸውን ሲሰሩ እንዲሁም ደግሞ የተለያየ እንትናውቶች ምንድነው ይሄ የደካሞችን እንትን ማየት ጀመሩ። አሁን ያንን ነገር ትቶ በሌላ ነገር ቢጠመዱም ማለት ነው። አው በእርግጥ አሁን የሚሰሩት ነገር ምንም እንትን የሚል ነገር አይደለም። በነገራችን ላይ በሌላ እየተጠመዱ ነው። የዛኔ ያኔ የደካማ ሰዎችን ቤታቸው ምናምን እያሰሩ እንዲሁም ደግሞ ጥሩ በሚል ወይም ደግሞ ደስ በሚል ቪዲዮ እየጀመሩት አሁን ላታ ያኔ የሚናየው ሰማይና ምድር ቢሆንብንም ግን አሁን ምን ሊላችሁ ነው? የዛኔ የነበራቸው ፍቅር ወይም ደግሞ የነበራቸው ውዴታ አሁን ገደል ገፍተዋል ማለት ነው። ይሄም ማለት አንደኛው ችግሩ ምንድነው? ይሄ ገንዘብ ነው ማለት ነው። ይሄ ገንዘብ ሲመጣ እንደዛው መከራውን ስቃዩን ይዞ ነው የሚመጣው ማለት ነው። እሱም ሌላ ሰው ይሆናል፣ እሷም ሌላ ሰው ትሆናለች። በቃ ጭራሽም እኛ ማናቃቸው ሰዎች ነው የሚሆኑት እያሉ እዚህ ጋር ማለት ነው። ያ ፍቅር ሁላ ያ ውዴታ ወይም ደግሞ ያ መተሳሰብ ሁላ ይቀራና በዚህ ልክ ብጥብጥ ይላሉ። እንደሁም ደግሞ በነገራችን ላይ እስከ የተወሰነ ጊዜ ፍቅራቸው እንትን ቢሉም ነገር ግን ከዛም በኋላ ያው ሁል ጊዜ አሁን 2 አመት መሰለኝ ወላ አመት ምናምን ጭቅጭቃቸው ከጀመራ ማለት ነው። ያኒ በዛ ጭቅጭቅ ነው እያየናቸው ያለ ነው። ዞሮ ተዛዞሮ ምን ሊላችሁ ነው? የምሬንን እኔ ገንዘብ ሲመጣ መከራ ይዞ ይመጣል። እንዲሁም ደግሞ መጀመሪያው ገንዘብ የሌለኝ ጊዜ ይሻለኝ ነበር። አንዳንድ ሰዎች እንደዛ የሚሉት ሰዎች ነበሩ ማለት ነው። አሁን ልክ እንደዛ የሚሉት በነገራችን ላይ ይሄንን ሲላችሁ እኛም ራሳችንም ልናየው ወይም ደግሞ ያኔ እንትን ልንለው እንችላለን ይሄንን ነገር። ግን አብዛኛው ደግሞ እኔ የተረዳሁት ብዙ ሰው እንደዛ ብሎ ቢያወራ አንዳንዴም ራሴ እንደዛ ብዬ ቢፈክረውም ወይም ደግሞ ባስበው ይሄንን ነገር ግን አሁን ትክክለኛው ያረጋጋትኩት ማን ላይ ነው? ይሄ አብርሽና ሩታ ላይ ማለት ነው። ትክክለኛ ያረጋጋትኩት ገንዘብ ሲመጣ መከራ እንዲሁም ደግሞ ስቃይ ይዞም ይመጣል ይባል የነበረውን ነገር ማለት ነው። አንዳንዴ ራሴም ጥያቄ ቢፈጥርብኝም ይሄ ነገር የሚባለው ነገር እውነት ነው ወይ ቢልም እንዲሁም ደግሞ አንዳንዴ ሳወራም እንዲሁ ከጓደኛ ከምንም ሲታወሩ ያኔ ይሄንን ነገር አንዳንዴ አንስተን ሲናወራው ነገር ግን ትክክለኛውን ይሄ ገንዘብ ብር ሲመጣ መከራ እንዲሁም ስቃይ ይዞ ነው የሚመጣው። አሁን ምንም ያኔ በነበራቸው በትንሽ ያኔ ማግኘት በጀመሩበት ሰዓት አሁን ትልቅ ደረጃ ደርሰዋል። በነገራችን ላይ ማለት ነው በስንት አመት በ2 ወላ በ3 አመት አካባቢ ማለት ነው እንደምናያቸው ትልቅ ደረጃ ደርሰዋል። ይሄም ማለት ደግሞ ትልቅ ደረጃ እንደደረሱ ሳይሆን መልሶ ይሄ ገንዘብ ሲመጣ ያኔ የሆነ እናንተ በቃ ቃልብ ወይም ደግሞ ልብ መግዛት ባለባችሁ ሰዓት ትታችሁ
ልባችሁ ወደ ገንዘብ አምርቶ በገንዘብ ታውሮ በቃ የምታደርጉት ወይም ደግሞ የምትሆኑት ነገር ሁላ ነው የሚጠፋችሁ። አሁን ሩታና እንዲሁም ደግሞ አብርሽ ላይ የምናየው ይሄንን ነው። አሁን ያኔ እያደጉ ወይም ደግሞ እነሱም እየጨመሩ ያኔ ሲሄዱ ልባቸውን ትንሽ መረጋጋትና እንዲሁም ደግሞ እንደ ትልቅ ሰው ማሰብ ነበር የነበረባቸው። ግን ገንዘብ ሲመጣ ትልቅ ወይም ደግሞ እንደ ትልቅ ሰው ማሰባቸው ትቶ እንደ ሕፃን ልጅ ወልዶ ከሱ ይብስ እነሱም ሕፃን ሆኑ ማለት ነው። እዚህ ጋር ማለት ነው የምሬንን ሩታም ከሌላ ሰው ስትመጣ እንዲሁም ደግሞ አብርሽ ከሌላ ሴት ሲመጣ ሩታ ከሌላ ወንድ ስትመጣ ባዛው ጭቅጭቅ እኛም እዚህ ጋር ለምን እንዲህ ይሆናል? አረ ይሄ ነገር እያልን እያየናቸው አሁን አመት ከግማሽ መሰለኝ ያስቆጠሩ ማለት ነው። እኛም እዚህ ጋር አንሰለቻቸው እነሱም እዛው ሲመጡ እኛም ለምን እንደ አንዳንድ የሆነ ነገር ሲፈጠር አረ ይሄ ነገር ለምን እንደዛ ይሆናል ስንል እነሱም ደግሞ ያኔ አሁን በመሀሉ ታረቁ ሲባል አሁንም በመሀሉ ሌላ ነገር መጣ ሲባል ያው እስከ ዛሬ አብሮ አሉ በጭቅጭቃቸው። እኛም ደግሞ እስከ ዛሬ ከነሱ እኩል አብረን አለን ማለት ነው። ግን አንዳንዴ ምን አላ መሰላችሁ እዚህ ጋር ብዙ ልጆች አሉ። ለምን መጀመሪያው ሁለታቸውን እኩል የሚወዱት የነበረው ወይም ደግሞ እኩል የሚያደንቁ የነበሩ ልጆች አሁን ለታ በሚፈጠረው ወይም ደግሞ በሚደረገው ነገር የሆነ ነገር የምትሉ እናንተ የሆነ ነገር እንትን የምታወሩ እናንተ ግን ከዚህ ብትቆጠቡ ጥሩ ነው ብዬ አስባለሁ። ለምን የመጀመሪያው ፍቅራቸው አሁን የጠፋው በገንዘብ ነው። ዞሮ ተዛዞሮም ደግሞ አንድ መሆናቸው የማይቀር ጉዳይ ነው ብዬ ነው ማምነው እኔ። እዚህ ጋር አንድ መሆናቸው ወይም ደግሞ መታረቃቸው የማይቀር ነገር ነው ብዬ ነው ማስበው። ምክንያቱም ብዙ ነገር አሳልፈዋል። ይሄ ጭቅጭቅ አንዳንዶቻችን አሁን ሄርሜላ ከመጣች በኋላ ይሄ ጭቅጭቅ እየጀመረ ወይም ደግሞ ይሄ ጭቅጭቅ እንደ አንድ ብሎ እንደጀመረ ነው የምናውቀው አይደለም። ከዚህም በፊት ብዙ ሴቶችን አስተናግደናል። በነገራችን ላይ በሁለታቸውም በኩል ደስ የሚለኝ ነገር አለ። በማን በአብርሽና እንዲሁም ደግሞ በሩታ። ይሄ ማለት እንዴት ነው? የምሬንን እኛ ሀገር ላይ ሁላችንም እንደምናውቀው ምንም ይሁን ምን እኛ ሁላችንም እንደምናውቀው እስከ ዛሬ ወጣቶች እንዲሁም ደግሞ ስራ ፈልጎ የሆነ ነገር ምን ሰርቼ ሊለወጥ ምን አድርጌ ቢሆንስ አሁን ካለሁበት ነገር ያኔ ይወጣለሁኝ ብሎ ብዙ የሚጨነቁ ስራ መስራት እየፈለጉ ነገር ግን ደግሞ ምን ስራ ሰርቼ ራሴን እለውጣለሁኝ ምን አድርጌ ቢሆንስ ካለሁበት ይለወጣለሁ የሚሉ ብዙ ወጣቶች አሉ። በእነሱ በኩል በሩታና እንዲሁም ደግሞ በአብርሽ በኩል ራሳቸው ብቻ እያደጉ ሳይሆን ያንን ምን ሰርቼ ቢሆን ካለሁበት ይቀየራለሁኝ ምን ሰርቼ ቢሆንስ ቤተሰቦችን ካሉበት ይቀየራለሁኝ የሚሉትን ወጣቶችን ይዞ እያደጉ ስለሆነ በዚህ የምርን በጣም ነው ደስ የሚለኝ። በነገራችን ላይ ይህንን ሲላችሁ ሙስሊም ክርስቲያን ሳይሉ አንድ እንትን አድርጎ ነው እንትን እያበረታቱ ያሉት ማለት ነው። ይሄም ደስ የሚልና እንዲሁም ደግሞ ሊያስመሰግናቸው የሚችል ስራ ነው። በእነሱ እንትን ሆኖ ብዙ ልጆች ራሳቸውን ችሎ አሁን ያኔ ተቀይሮ አንዳንዶች ደግሞ እዚህ ጋር ወጥተው በእነሱ ብርታት ነው ይሄንን እንደዛ እያሉ ብዙ ነገር የሚያወሩት አሉ። በዚህ አዎ ደስ ይላል። ግን ሁሉም ነገር ደግሞ ገደብና እንዲሁም ደግሞ ልክ አለው ብዬ ነው ማስበው። በዚህ ልክ ሆኖ በጥሩ ሁኔታ ወይም ደግሞ ጥሩ ይሄንን ህዝቡ ሁላ ይዞ ጥሩ ነገር ቢሰሩና በጥሩ ሁኔታ ጭቅጭቅ በሌለው ነገር ቢመጡ እኛም ሁላችንም ደስ ይለናል። ግን ህዝቡ ራሱ ደግሞ የሚፈልገው ይሄንን ነው። አሁን እነሱ በጥሩ ነገር ቢመጡ የሆነ ነገር እንትን ቢያደርጉ በዛን ሰዓት ይሄ ህዝቡ ሁላ እነሱ ላይ አይኖሩም ነበር። ህዝቡ አሁን እዛ ቁጭ ያለው ምንድነው ጭቅጭቅ መተናር ምንድነው ይሄ ምንድነው የሚባለው? በቃ ያኔ አለ አይደል የሆነ ግርግር ያለው ቦታ እንደዛ ስለሚፈልግ እዛው ቁጭ ብለናል ከራሴ ጭምር ማለት ነው። ግን ያም ሆነ አንደኛው ደስ የሚለው ከራሳቸው እኩል ሌላ ሰዎች ይዞ ስላደጉ ደስ ይለኛል። ግን ደግሞ ሁሉም ነገር ልክና እንዲሁም ደግሞ ገደብ አለው። በዚህ ልክ አሁን ይበቃቸዋል። ልጃቸው አብሮ ቢያሳድጉም ደስ ይለኛል። ለማንኛውም የድሮ ፍቅራቸው ይመለስ እንደዛ አይደል እንደምንለው
የድሮው ፍቅራቸው ይመለስና አንድ የሆኑ ልጃቸውን በጋራ የሚያሳድጉ አላህ ያድርጋቸው ነው የኔ ምኞት ማለት ነው። እናም ለማንኛውም ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ላይክ ሼር እያደረጋችሁ አበረታቱኝ። ገንዘብ ሲመጣ መከራና እንዲሁም ደግሞ ስቃይ ይዞ ይመጣል የሚባለው ነገር አሁን ስለተረዳሁኝ መጣሁላችሁ ነበር። በሌላ አዲስ ማምሻውን ወይም ደግሞ በሆነ ሰዓት ላይ ብቅ እስከሚል ድረስ አበረታቱኝ። ሰብስክራይብ አድርጉ። ያላደረጋችሁ ያደረጋችሁ አመሰግናለሁ። እስከዛሬ ከጎኔ ላላችሁ ቴንኪው አመሰግናለሁ። በያላችሁበት ደግሞ ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።